አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ቤተሰብ ፕላሱን ሰብስክራይብ ያላረጋችሁ ሰብስክራይብ አርጉኝ። ቪዲዮውን ደግሞ ላይክ አድርጉ። ተው ላይክ አድርጉ። ቪዲዮውን ላይክ ማድረጋችሁን እንዳትረሱ። በዚህ አጋጣሚ ወገብ መድኃኒት የምታውቁ እስኪ ሹክ በሉ። ኧረ ወገቤ ልሞት ነው። ወገብ ውይ ቡፌ ግልብጥብጡ ነው የወጣው ትላላችሁ። አይታያችሁም? ላጸዲያ ነው እንግዲህ ጸዲያ ልጅ ሲመጣብኝ አሉት። አረብ ቤት ገብታችሁ የመጀመሪያ አዲስ ስራ ስትሄዱ የሚያስጠላችሁ ስራ ምንድን ነው? እስኪ ኮሜንት አድርጉ። እኔ የመጀመሪያ አረብ ቤት ሂጄ ከሚያስጠላኝ ስራ ቁም ሳጥን መረተብና የክችን ቤት የማር ቤት እቃ መሰታተር። ውይ አዲስ ስራ በቃ ቤት ገና አረቦች ጋር ስጣላ ቤት መቀየር ብሎ ሳስብ የመጀመሪያ ስራ የሚያስጠላኝ ምንድነው? የኩሽና እቃ መረተብና የቁም ሳጥን ልብሳቸውን ምንቅርቅርቅር ስለሚል የዛን እንደው በጣም መሰተር ያስጠላኛል ማለት ነው። እናንተስ ምንድን ነው የሚያስጠላችሁ ስራ? እስኪ አይ ካሜራማን የሌለው ሰው በአንድ እጁ ካሜራ ይዞ በአንድ እጁ ትላለች። ስለዚህ በነገራችን ላይ ቡፌ ግንብርብርብር ከወጣ ቆይቷል። ይቺ ደግሞ ማስታወሻ ናት። ያው እንግዲህ በዛም ፊት በነበረው ጦርነት ፍሪጁን ቤት በስቶ ፍሪጅ ውስጥ የተገኘችው ቀለሃ ናት እና ማለት ነው። በጣም ብርቅስቅስ ወጥቷል። ላጸዲያ ቁርራጩን ታጥቼ ስንት ጊዜ የመሰላችሁ ማለት ነው። ስንት ጊዜ የነበረ ግን ዛሬ ነገ እያልኩ ያ የራሳችሁ ቤት ሲሆን ትሰምታላችሁ። ስንትና ወጥቶ ነው የሚያደርጋችሁ። እስኪ ዛሬ ቤተሰብ ለአጥቢያ ብዙ እህቶች ቤትሽን አሳይን ያላችሁ እንዴ! እኔ ስንቴ ኮተት ማጽጃው እንትን ነው ማዲያበሪያ። አንቺ ስፖንጅ አትጠቀሚም እንዴ የሚል እኮ አይጠፋም። የመዲያም ቅመም እናቴ የዚህ ሀገር ስፖንጅ እንዴ እንትን እንዳይመስላችሁ፣ እንደኛ ሀገር እንዲያረቦቹ እንዳይመስላችሁ። ያው የራሳችሁ ቤት ሲሆን ስለምንቆት ማለት ነው። የቴ ወላሂ ታጀመጀ ነው እኮ ያ ረቢ ሲትርክ ኡት ቆሻሻ እኛ በሰው ቤት እንደው ስንት እየደከመን የራሳችን ቤት ለምን እንደሚያደክመን ብቻ ወላሂ አላውቅም። በራሴ ቤት በጣም ደስ ይላል።
በነገራችን ላይ ቤተሰብ ማለት ነው ብዙ እህቶች ቤቴን እንዲህ ሳላረግ የቤቴ ፊኒሽንግ እንዲህ ሳይሆንልኝ እንዲህ ሳይልልኝ ምናምን እያሉ እድሜያቸውን ምጥጥ የሚያደርጉ እህቶች አሉ ማለት ነው። ውድ እህቶች ቤት አንገታችሁን ማስገቢያ ካላችሁ ቤት ማለት ነው አንገታችሁን የምታስገቡበት ካላችሁ አድሮ ለመውጣት ብዙም አትጨነቁ። ኢትዮጵያ ላይ አሁን የሚያስጨንቀው ነገር ማለት ነው ምን ሰርቼ እንዴት አድርጌ ቢዝነስ ላግኝ፣ እንዴት አድርጌ ቀን ገቢን እንደዚህ ላድርግ ነው እንጂ ሰውን የሚያስጨንቀው ስለ ቤት ጉዳይ አይደለም። ቤት ኪራይ እንዳትከራዩ። ለምን የኪራይ ነገር እንደው ለምን 300 ብር አትሆንም? ወሯ ቶሎ ነው የምትደርሰው። በዛ ላይ ደግሞ ሰቀቀን አለ። ያው የሰው ቤት እንደራሳቸው አይሆንም። የራሳቸው ግን እናቶቻችን ቤትን ብሽ ቢያሩብሽ ቢፈሱብሽ ይላሉ እና እንደ ራስ የሚሆን የለም። ዘንታችሁ ብትወጡ ብትገቡ የፈለጋችሁትን እንግዳ ብታመጡ እንደፈለጋችሁ የሆነትን ብትሆኑ የራሳችሁ ቤት የራሳችሁ ግቢ ካለ ግን ቆይ ጅብሰሙ ቆይ በዚህ ወጥቶ ስትሉ እድሜያችሁን ግድል አድርጋችሁ ምንም መስሪያ ሳትይዙ ኢትዮጵያ ትመጡና እንደገና መልሶ ስደት ከማለት የአንገታችሁ መግቢያ ካቆማችሁ መጀመሪያ ደህና ቢዝነስ ኢትዮጵያ ላይ ኢትዮጵያ ለመስራት ብር ያስፈልጋል። ስለዚህ ብር ለማገኘት መጣር ነው እንጂ ኢትዮጵያ ሰርታችሁ ቤት በጣም አታሽሞንሙኑ ልላችሁ እወዳለሁ። ቤትሽን አሳይ ብላችኋል። ቡፌ ልወሉንና ቤቴን የማሳያችሁና ቪዲዮን ታዲያ ሙሉውን እውልኝ ማለት ነው። ሙሉውን ካላያችሁልኝ ዩቲዩብ ዶላር አይቆጥርልኝም። ላይክ አድርጉ። ላይክ ደግሞ ካላደረጋችሁ ሰው ጋር ተደራሽ አይሆንም። ስለዚህ ቪዲዮ ቫይራል እንዲወጣ ከፈለጋችሁ ላይክ አድርጉልኝ፣ በቅንነት በመልካምነት ማለት ነው። ስለዚህ ዛሬ ቡፌን እስኪ ለወሉ ብዬ ውልወላ ላይ ነኝ። ሰው ቤት ይችን የአረቦቹ የቡፌያቸው እንትን ይሄ ያላ ይሄን በቢላዋ እንዲያልወለወልኩ ትላላችሁ። እንግዲህ ቤተሰብ ይኸው የላይኛውን ፓርት ቆረራጭንም አነጣጣፍኩኝ የቡፌን ማለት ነው። የላይኛው እንግዲህ ደግሞ የታችኛው መሳቢያው ምናምን የቀረኝ ማለት ነው። እንደምታዩት ነው። ብዙም አይታየው ካሜራ የሚይዝልኝ ስለሌለ ሙሉ በሙሉ አይታያችሁም። አቁሜ ነው አስገድፌ ማለት ነው የማሳያችሁ። ይኸው እንግዲህ ይሄ ስንት እንደሆነ ታውቃላችሁ? አሁን እኔ ሺህ ምናምን ነበር የገዛሁት 3000 ምናምን እያሉ ነው መሰለኝ። እኔ የተለያየ የእቃው አይነት ይኑረው አይኑረው አላውቅም፣ ግን የሆነች ጓደኛ ከነ ሰርቪሱ 3000 ትበለኝ 5000 አሉኝ ምናምን ብለኛለች። በእርግጥ ሰርቪሱ ታዲያ የሀዲዱ ሊሆን ይችላል። ታችኛው ደግሞ አጽድቼ ማሳያችሁ ይሆናል። ቤተሰብ ቤትሽን አሳይኝ ባላችሁት መሰረት ይሄ አልጋዬ ነው፣ ምኝታ ቤቴ ነው። በነገራችን ላይ እንደዚህ አይነት ብርድ ልብስ ብታመጡ ለማጠብ ቀላል ነው። አሁን በእጄ ነው ያጠብኳት ይችን ማለት ነው። በእጃችሁ ለማጠብ በጣም እንትን ነው፣ ቀላል ናት ማለት ነው። በነገራችን ላይ አንሶላውም አንድ አይነት ነው አጣጥሜ የገዛው። ያው አንሶላው ቆሽሾ አጥቤው ነው ማለት ነው። ይችናት በቃ አልጋ ቤቴ ይችናት። በነገራችን ላይ ጥርምጥን ያለች ናት። በነገራችን ላይ የኔ ማለት ነው ጠባብ ናት። የድሮ ስሪት ነው፣ የባለቤቴ ነው እያችኋለሁ። አረብ ሀገር ሄጄ ሰርቼ አይደለም። እዚች ጋር ደግሞ የምታዩት ይቺ ኮመዲኖዋ ናት ማለት ነው። እንግዲህ ከላይ ምናምን እንግዲህ የበር መዝጊያ የራምጥታባታለች። የበሩን መዝጊያውን አምጥታ ዘቆጭ አድርጓለች እና የድሮ እንትን ነው የኔ ማለት ነው። የድሮ ስሪት ስለሆነ ይችናት በቃ አልጋዬ ሜትር ከ20 ናት። ትበቃለች። ዞሮ ገና በስንዝር አይደለ መሬት ውስጥ ገና በክንድ አይደል የምንቀበረው፣ ደግሞ ለአፈር ቤት ማለት ነው። ምንም ይቺ ደግሞ ቁም ሳጥኔ ናት እንደምታዩት። ይቺ ሜትር ከ20 ናት ቁም ሳጥኒቱ ማለት ነው። ቁም ሳጥኒቱም እንዴት ትንሽ ናት። በነገራችን ላይ ሰርቪስ ምናምን ስላለኝ ሰርቪሱ ቃየን ሻንጣ ላይ በሮቶ ሙልት አድርጌ የምፈልጋቸውን ልብሶች ከነሄራ ልብስ እዚች ቁጭ፣ የማልፈልገውን ልብስ ደግሞ ሻንጣውና ሮቶ ውስጥ። እዛ ጋ ደግሞ የልብስ ሰላና የሄራ ፖፖ አለ። አለቀ። ይችናት በቃ መኝታ ቤቴ ማለት ነው። ደግሞ እስኪ ሳሎኑን ላሳያችሁ ማለት ነው።
ከዛ ደግሞ ሳሎኔ ይችን ትመስላለች። በነገራችን ላይ ጠባብ ናት። ዋው ግን ስታጸዷት ፏፈሽ ነው። ግድግዳውን ሄራ እንዴት እንዳስመሰለችው አያቸው። ይሄ ደግሞ ቀለም ካልተቀባ አይለቅም ማለት የውሃ ቀለም ስላለ አይደለም ማለት ነው። ስታጸዱት አይለቅም ማለት ነው። ቀለም ሲቀባ ነው። እና እኔ እወዳታለሁ። በነገራችን ላይ ሳሎኔን ነው የምወዳት። ስታጸዳዷ ፍሬሽርሽ ምናምን ስታረጓ ፍራሹ የጓለ ስለሆነ መጅልስ ነው የሚበሰው። በነገራችን ላይ ቤት ሰፊ ያላቸው አሁን ይህንን 5-4 ዲቅ ብታረጉት መጅልስ ነው የሚበሰው። ቤቢ ትራስ ምናምን ታደረጋችሁበት ማለት ነው። እና እኔ እወዳታለሁ። ቤቱን የሚጠላ የለም ግን ማለት አሁን ረከቦት ምናምን ሳረግባት ምናምን ያምራል። ግን ያው ሂራሁን ላይ ነፍስ ስላላወቀ እንትኑ ላይ እየወጣች ማለት ነው። ላይ መስተዋቱ ላይ ትወጣና እየሰበረችብኝ ሲኒ ምናምን እየሰበረችብኝ ተቸግሬ ለዛ ነው ያነሳሁት እንጂ ያንን ፍርሽርሽ ሳረገው ታምራለች ትላላችሁ። ሌላው እንግዲህ ደግሞ ቲቪ ስታንዴ ይችናት እንግዲህ ቴሌቪዥኗም ይችናት 32 ኢንች ናት። በቂ ናት ማለት ነው። ደግሞ አላህ ሱብሓነሁ ወተዓላ ያርዘቃችንን ሰፋ ካደረገው ደግሞ 55ቱን ኢንች ግጭ ልናደርገው እንችላለን ማለት ነው። ግን ለጊዜው ትበቃለች። ቲቪ ስታንዷም የድሮ ናት። በነገራችን ማሜን የገዛው ይሄን ምናምን እሱ ነው የገዛው እኔ አይደለሁም ትላላችሁ። ቲቪ ስታንዱም በፊት ነው ግን ስወለውል ሲያምር አበባ ምናምን ስላለ ፏፈሽ እላላችኋለሁ። ይህን ይመስላል የዛሬው ቪዲዮ ማለት ነው። ላይክ ማድረጋችሁ እንዳትረሱ። ሰላም አለይኩም ወራህመቱላሂ